ፍራት ፍራታነ በዘመደንገቴ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ቤተሰቦች ደህና ናችሁልኝ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እትዬ ሄርሜላ ማለት ነው ቤተሰብዬ አስገራሚ ፖስት አለች። በጣም ይገርማችሁ ማለት ነው ነፍስ ማጥፋት ኃጢአት ባይሆን ኖሮ ራሴን አጠፋ ነበር ነው መልእክቱ። በጣም ያሳዝናል። እኛም እኮ ማለት ነው ተግባርሽ ሰይጣናዊ ነው ከበፊትም ስንልሽ የነበረው ለዚህ ነው። አየሽ አይደለ ምን ያህል ደካማ መሆንሽን በመንፈሳዊ ህይወትሽ ምን ያህል ደካማ መሆንሽን በዚህ ብቻ አይቶ መረዳት ይቻላል። አንደኛ የሰው ባል ላይ የሰው ትዳር ላይ መግባትሽ ሳያንስሽ እንደገና ደግሞ የጻፍሽው ኮሜንት በራሱ ኃጢአት ባይሆን ኖሮ ተገብረው ነበር ነው አይደለ የፖስትሽው ፖስት ራስን ማጥፋት ኃጢአት ባይሆን ኖሮ ራሴን አጠፋ ነበር የሚል ፖስት ነው የፖስትሽው። ግን ስታስቢው በማሰብሽ በራሱ ራስሽን ለማጥፋት ኃጢአት ባይሆን ኖሮ አጠፋ ነበር ብለሽ ማሰብሽ በራሱ ኃጢአተኛ ከመሆን ምንም ነገር አያግደው። ተግባርሽን በማሰብሽ ብቻ ገልጸሽዋል። እንዴ ኃጢአት እኮ ማለት ነው በተግባር ብቻ አይደለም በማሰብም ኃጢአት ይሰራል። ይሄን አታውቂም እንዴ? በጣም ነው የምታሳዝኙ። በነገራችን ላይ በሰው ባል ላይ እንደዚህ መጋጋጥ ያሳፍራል። ማለት ተግባርሽ አሁን አንቺ አይበልብሽና እንደ ሰው እንዲህ አይነት ተግባር ውስጥ ብትገቢ ብትሞቺ እኮ የሚያዝንልሽ ሰው የለም። ሁለት ህይወት ነው የምታጨው። ምድርም ላይ የሚያዝንልሽ የለም፣ የሰማይ ቤትሽም ያው የተበላሸ ነው የሚሆነው። ግን እንዴት ሰው የሰው ባል ላይ እንደዚህ ይሆናል? እንደዚህ አይነት ህይወት ማለት ነው ድራማ ላይ ብቻ ያለ ይመስለኝ ነበረ፣ እውነት ያለ አይመስለኝም። እና እየተደነቅኩ መጣሁ አሁን ሳስበው። እንዴ እቺ ልጅ እኮ የሰው ባል ላይ ነው ፊት ያለችው፣ የወለደ ልጅ ያለው ሚስት ያለችው ባል ላይ ነው ወይስ ለራስ ለአብርሃም ያሰብሽው ሙጢምጢም አንቺው ላይ ሆነብሽ እንዴ? ኮሜንታተሮች የስራችሁን ይስጣችሁ። እናንተ የጻፋችሁት ኮሜንት ነው እንዳወራ ያስገደደኝ። አብዛኛው ሰው በዚህ እየጠረጠራ ስለሆነ ማለት ነው። መቼስ ለጠላትህ አርቀ ስትቆፍር ብዙ አታርቀው የሚባለውን ታሪክ ታውቃላችሁ አይደለ? ሜቢ እንደዛ ሆኖባት እንዳይሆን ፈጣሪ ሆይ ልቦና ይስጥሽ። እኔ ሌላ ምንም አይደለም። ሳትወጂ በግድሽ እኮ ማለት ነው ባትተገብሪውም በማሰብሽ ብቻ ኃጢአት ሰርተሻል። እህት አለም ኧረ ወይኔ እኔ በጣም ገርሞኝ ነው ፖስቷ። በዛ ላይ ደግሞ ማለት ነው ቤተሰብ አይታችኋታል። በቃ የማዘን ከአብርሃም በመለየቷ በጣም ሀዘን ውስጥ እንደሆነች አልጋ ክፍል ሆና ምናምን ነገር እንዲህ እያዘነች እያለቀሰች ፖስት አድርጋለችና አረ እንደው ሄርሜላን እንደው አንዱ ምን አለ መጥቶ በጠለፈልን ቤተሰብዬ። አረ እንደው አንድ ጠላፊ ባክህን ሚዲያ ላይ ካለህም እንደው በእናት ገላግለን ማለት ነው። ጦሰኛ ነች ልጅቷ ሲጀመር ቤተሰብዬ፣ ጦሰኛ ነገር ናት። አዎ እንዴ እኔ እኮ አሁን አዝንልሽ ነበረ። የሆነ ያለ አይደለ የምትወጂው ጓደኛሽ ምናምን ነገር እንደው ተለይቶሽ በጣም አፍቃሪ ሴት ኮንሽ ነው እሱ ነው እንዲህ አይነት ሀሳብ ውስጥ የምትሄጂውና እና በጣም አዝና ምናምን በዚህ ጓደኛዋ መለየት የምትሳሳ የምታለቅስ ህይወት ወይ የመረራት ሴት ብትሆኚ አዎ እንደው አለ አይደል ወይ ፍቅር እኮ ከባድ ነው በሰው እንደው ይሄ ሰው ላይ የሚደርሰው ብለን እናዝንልሽ ነበር። አንቺ ግን በሰው ባል ለዛም የሩታን ባል እኮ ነው። ወይኔ በላቸው ብሏል ያ ሰውዬ ማለት ነው። ቤተሰብዬ እቺል ሴት እንደው ሁላችሁ እየገባችሁ በጣም ከድጥ ወደ ማጡ የምትከቷት ኮሜንታተሮችን አይቻለሁና ብትችሉ ምከሯት። እንደው አለ አይደል ቅረቧት እስቲ። ጓደኛ የለኝም ብላለች፣ ምንም የለኝም ብላለች። ሴት ጓደኛ የለኝም፣ የወንድ ጓደኛ የለኝም፣ ዘመዱን ላይ የላትም መሰለኝ። አይ ቲንክ ምንም የለኝም ካለች ምንም የላትም። እቺ ሴት ምን ወፍ ዘራሽ ናት እንዴ? እናት አባት የሉም? እሺ ወንድም እህት ምናምን አክስት ዘመድ ጓደኛ የት ናችሁ? ኧረ ሰብስቡልን፣ ቤተሰባችሁን ሰብስቡልን። የምሬን ነው እንዴ ሌላ ችግር እንዳታመጣብን። ለማንኛውም ማለት ነው ሄርሜላ ይህን ነገር ባትተገብሪውም ገብተሽበታል። ወደሽ በገዛ ፍቃድሽ ያሰብሽውን የጻፍሽው። አንድ ሰው ደግሞ አሰበ ማለት ኃጢአት ባይሆን መሞት ራስን በራስ ማጥፋት ኃጢአት ባይሆን ኖሮ ተገብር ነበር የሚል መልእክትን ያስተላለፍሽው። ወደድሽም ጠላሽም በመጻፍሽ ብቻ በማሰብሽ ብቻ ኃጢአት ገብተሻል እና ትንሽ ቀረብ በይ ወደ መንፈሳዊ ይወጣልሻል። ይሄ ፍቅር እኮ አይደለም፣ ይሄ መጋኛ ነው። ማንች ሄርሜላዬ፣ ይሄ ምች መጋኛ አዙሪት ምናምን ይሄ ዝም ብለሽ እንዲህ በራቆት ስትሽከረከሪ ምናምን አዙሪት መጋኛ መጥቶሽ ነው እንጂ ማለት ነው ይሄ ፍቅር አይደለም። የምሬ ነው የምልሽ ፍቅር አይደለም። እንዴ የሰው ባል ላይ ፍቅር አይዘው የሰው ባል። አረ ወይኔ
ቤተሰብዬ ሰላማችሁ ይብዛልኝ።